በርግጥም አቀንቃኟ እንዳለችው አድዋ ዛሬ ናት። ለአንድ አገር ክብር ሲባል የተከፈለው የሰው ክቡር ሕይወት በእዝነ ህሊና አሁን እንደተፈጸመ ሁሉ የሚሰማ የፈሰሰው ደምም ሆነ የተከሰከሰው አጥንት ሕዝባዊ ኅብረቱም ሆነ የአገር አደን ክተቱ አሁን እንደተጠራ ማዕበል አሁን እንደተጎሰመ ነጋሪት በአይነ ልቦና የሚታይ አሁናዊ ክስተት ይመስላል። በዚያች አድዋ በተባለች ድንቅ ቦታ የተፈጸመው ሁሉ ከአንድ ወራሪ ኃይል ጋር የተደረገ ፍልሚያ ብቻም አልነበረም። ለአንድ ቡድን የግል ዓላማ፣ ለአንድ የሥልጣን ጥም ላናወዘው ግለሰብ አለያም ለአንዲት መግደል የሚያስደስታት ነፍስ ላለው መሪ ወይም አገር ማለት ተራራና ሸለቆ ወንዝና ኮረብታ ለሚመስለው አገር ወዳድ ነኝ ባያስመሳይ የተደረገ አይደለም። ስለ አንድ በተወሰነ ቋንቋና ባህል ውስጥ ለሚኖር ሕዝብ ተብሎ የተከፈለ ግንጥል ጌጥም አልነበረም። ይህ የትናንት ውሎ የዛሬ ስንቅ የሆነ ተግባር እስከ ቅርብ ጊዜ ድረስ የአድዋን አሁንነት ያሰረጸ ነበር። የአድዋ ዛሬ ናት ማዕበል በካራ ማራ ተራሮች አናት፣ በማይጨው ኮረብቶች ጫፍ፣ በባድመ ምሽጎች ውስጥ ተፈራርቆ ቀጥሎ ነበር። ያ የጀግንነቱ ርስ በዚያ ዘመን ተፈጽሞ የቆመ የአንድ አፍታ ትዕይንት አልነበረምና የጊዜ ርዝማኔ ሳይገድበው የአገር ኩራትና ዘውድ የሉዓላዊነትም ትርጓሜ ማማ ሆኖ ቀጥሎ ነበር። ይህ ከአንድ ክፍለ ዘመን በላይ የተሻገረ ድንቅ ውሎ በ130ኛ ዓመት አፋፍ ላይ ቢገኝም አሁን እንደተፈጸመ ሆኖ የሚሰማ ክስተት ነው። ግን አድዋ ዛሬ ናት፣ አድዋ ትናንት ያስባለውን ያንን ታሪክ የሰሩ የዚያ ዘመን ወጣቶችና መሪዎች የደም ሐውልት ያቆሙለት አገርና ምክንያት በዘመኑ ትውልድና መሪዎች ተራክሶ ተደፍሮና ተዋርዶ ዛሬ ሲታይ ኢትዮጵያ ማለት መንበሩ እንጂ ዳር ድንበሩ አለመሆኑ ሲገለጥ ቁጭትና ጸጸትን ያስከትላል። የዘመናችን ትውልድ ለአገዛዝ ያሸረገደ ኢሊት የአድዋ ሕዝብ በውጭ ሰራዊት ተይዟል የሚለውን ዜና ለማሳነስ የምናከብረው የአድዋ በዓልን እንጂ የአድዋ ወረዳን አይደለም ብሎ ተሳልቋል። ይህ መፈክር በ2013 የአድዋ በዓል ዕለት በአዲስ አበባ መጽሔቶችና በአማርኛ ዩቲዩቦች እንዲሁም ፌስቡኮች ላይ ጎልቶ ይነገር የነበረ መፈክር ነበር። ገዢዎች ደግሞ ድሃ ሉዓላዊነት የለውም ብለው ያጅቧቸው ነበር። ያ ታሪካዊ ስፍራ ራሱ አድዋ፣ ያ የሞቱለት ምድር፣ ያ ሚስትና ርስታቸውን ትተው ኢትዮጵያውያን ስለ አንዲት አገር ብለው የዘመቱበት የጦር ግንባር፣ የዜጎችን ሉዓላዊ ክብር በደም ለማነጽ የተዋደቁበት የሶሎዳ ተራራ፣ ያ የወራሪዎችን እብሪት ያደቀቁበት እምባሴኔቱ መንደር ዛሬ ለራሱም ዜጎች መሆን አልቻለም። ረሃብና ሕመም፣ በሽታና ጠኔ የጥይት አረር የሚያዳከማቸው ሰዎች የሚቆዝሙበት ሆኗል። በዚያች ድንቅ መንደር፣ በዚያች ስሟ ሲጠራ ልብን በምታረሰርስ ምድር ብዙም ባልራቀ ቦታ የወራሪ ሰራዊት ገብቶ ኢትዮጵያውያንን እየገደለ እየደፈረና እየዘረፈ እንዲቀጥል መንግሥታዊ ፍቃድ ካገኘ 5 ዓመት አለፈው። አስሮ ወስዶም ለራሱ አገር ወታደር አድርጎ ሲመለምል ዓለም ዘግቧል። እነ አሉላ የመሩትን ጦር፣ እነ ባልቻ ያገላበጡትን መድፍ ዘመን ጥሎላቸው የተረከቡት የዘመናችን ገዢዎች ግን የ4 ኪሎን መንበር ለመጠበቅ እንዋደቃለን ይላሉ። ለነሱ አገር ማለት ቤተ መንግስቱ፣ ካዝናውና ክብሩ ናቸው። መከላከያ ለውጡን የሚደግፈው በሁለት ምክንያት ነው። ለውጡ የህዝብ ነው፣ አንድ። ሁለተኛ በማንኛውም ጽንፈኛ ኢትዮጵያ መፍረስ ስለሌለባት ነው። የኢትዮጵያ ሉዓላዊነት የመጨረሻ ምሽግ ነው የሚባለው ለዚህ ነው። እኛ የምንዋጋው ለዚህ ነው። እነርሱ የሚዋጉት ለዚሁ ነው። የራማና የኢሮብን ኢትዮጵያውያን ከወራሪው የሻቢያ ጦር ለማዳን አሊያም ምዕራብ ጎንደርን ወሮ የያዘውን የሱዳን ጦር ለማስወጣት አይደለም። እነሱ የሚዋጉት አብይ አህመድ የተባሉን ጠቅላይ ሚኒስትር መንበር፣ ብርሃኑ ጁላ የተባሉ የኤታማዦር ሹምን ምቾት እንዲጎናጸፉ ያደረገውን ለውጥ ይሉት የቀውስ አገዛዝ በኤርትራ ጦርም በጅቡቲና ኬንያ መሳሪያ በአረብና ቻይና ድሮንም መታደግ ነው። ከዚህ ውጪ የሚዋጉለት ሀገርና ሉዓላዊነት እንደሌለ ደብቀው አያውቁም። ፊልድ ማርሻሉ የመጨረሻው ምሽግ ነን ሲሉ ለኢትዮጵያውያን ሳይሆን ለብልጽግናው ዙፋን መሆኑን አላድበሰበሱትም። ንግግራቸውም ተግባራቸውም የሚያሳየው ይህንኑ ነው። የሰዎችን ክብር ለማቆየት በተዋደቁባት አድዋ ዙሪያ ዛሬ ዜጎች አንዲት ኤርትራ በምትባል ትንሽ ሀገር ተወረው እንዲገደሉ ተጋብዘውም የገቡ ናቸው። ይህንን ጸረ ሰው ሰራዊት አስወጡ ሲባሉ የያዘው የራሱን መሬት እንጂ የእኛን አይደለም፣ እኛ ለዚህ ዓላማ የምንተኩሰው አንዳች ጥይት አይኖርም ሲሉ ተሳልቀዋል። ነጭም ጥቁርም ተማጸነ። እነዚህን ሰዎች የጠራችኋቸውም እናንተ፣ የተዋጉትም ለእናንተ፣ የወጉትም የአገራችሁን ሕዝብ ነውና አስወጡት ቢባሉ የለም አልገቡም ሲሉ ሸመጠጡ። የአገራቸውን ሕዝብ ስለወጉላቸውም፣ ሴቶችን በሳንጃ ሳይሆን በወንድ አካል ስለደፈሩላቸውም ደስ አላቸው፣ አመሰገኗቸውም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል።
መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። በዚህች የተከበረችው የአድዋ በዓል ዕለት እንዲህ ያለ ባንዳዊ ተግባር የፈጸመ አንዳች ሰው እንኳን የአገር መሪ ዜጋስ መሆን ይገባዋልን የሚለውን ቁልፍ ጥያቄ ማንሳት የተገባ ቢሆንም እሱን እንለፈውና ወደ ደቡብ ምዕራብ ክልል እንሻገር። በዚያ አንድን ወረዳ ከነዋና ከተማው ጠቅልለው መውሰዳቸው በራሱ በብልጽግና ፓርላማ የተነገረላቸው የደቡብ ሱዳን ታጣቂዎችን እናገኛለን። አብይ መተህ መሬትህን ውሰድ ብሎኛል ብለው ጭፍራቸውን አስገብተው በሺ የሚቆጠሩ ዜጎችንም አፈናቅለው አልፋሽጋን የተቆናጠጡት የፈረሰችውን ሱዳን የሚመሩት አልቡርሃንም ጦራቸው ምዕራብ ጎንደር ከገባ 5 የካቲቶች አለፉ። የጅቡቲ ድሮን በኢትዮጵያ ሉዓላዊ ግዛት ውስጥ ገብቶ በፈጸመው ድብደባ የአፋር ክልል ኢትዮጵያውያን አምናም ዘንድሮም ተጨፍጭፈዋል። የኬንያ ሰራዊት በብልጽግና መንግስት ተጋብዞ በደቡብ ኢትዮጵያ አቅጣጫ ኢትዮጵያውያንን እንዲገድል ተደርጓል። ሻቢያ የዘንድሮ የአድዋ ድል 130ኛ ዓመት ሊከበር ዓመት ሲቀረው የኢትዮጵያ መንግስት ጋብዞኝ ስዋጋ ከርሜ አመስግኖኝ ከሰሜን ኢትዮጵያ ወጥቻለሁ ብሏል። የኢትዮጵያ ሉዓላዊነት በሰማይም በምድርም ያልተከበረው የአድዋን ጀግና ትውልድ በመሩት በአጼ ምኒልክ ቤተ መንግስት የተቀመጡት ጠቅላይ ሚኒስትርና እሳቸውን ያጀበው ምዕመን በፈጸመው ባንዳዊ ተግባር መሆኑ ክርክር አይገጥመውም። የኢትዮጵያ ሰማይና ምድር ብቻ ሳይሆን የገበያ ሉዓላዊነትም በእነዚህ ሰዎች ባንዳዊ ተግባር ክህደት ተፈጽሞበታል። በአሁኑ ወቅት ኢትዮጵያ ለአይኤምኤፍና ዓለም ባንክ ተላልፋ ትሰጥ ዘንድ የዘመናችን ገዢዎች ፈርመዋል። ፊርማው እንደ ውጫሌ ፊርማ ያለ አይደለም። ተሳስተው ወይም በቋንቋ እጥረት ሳይገባቸው ቀርቶ ሳይሆን አንዳችም አገራዊ ስሜት በልባቸው አልነበረምና አምነው የሸጡት የአገር ክብር ነው። የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት። ዘንድሮ ጥያቄው የሚቀርበው ጎረቤቶችን ሁሉ እየጋበዘ የራሱን ሕዝብ በፈረቃ ለሚያስወርረው ተጠብቆ የኖረውን የገበያና የኢኮኖሚ ሉዓላዊነት ለነጭ ገዢዎች ላቀረበው ባንዳዊ መንግስትና ባንዳ ደጋፊዎቹ ብቻ አይደለም። በእርግጥ ይህ ትውልድስ ስለ አድዋ የመናገር ሞራል አለው ወይ የሚለው ግዙፍ ጥያቄ መነሳት አለበት። የምናከብረው አድዋን እንጂ የአድዋን ወረዳ አይደለም ብሎ የውጭ ወራሪዎችን የሚያሽሞነሙን የገዢዎች የፕሮፓጋንዳ ሰው፣ በሱዳን ከተወረረው አልፋሽጋ ይልቅ የወልቃይት ሙዚቃ የሚያስጨፍረው ጎጠኛ፣ በኬንያ ድሮን ስለተቀጠቀጡ የባሌ ገበሬዎች የማይጨነቅ ግን ደግሞ አዲስ አበባን የኔ ነች እያለ መግለጫ የሚያወጣ ፖለቲከኛ፣ የኢሮብ ህዝብ ኤርትራዊ መታወቂያ እንደተሰጠው ሳዋም ተወስዶ ወታደር እየተደረገ ነው ሲባል የማይደነግጥ፣ አፋሮች በጅቡቲ ድሮን መገደላቸው ሲነገረው ምን እየሆነ ነው ብሎ የማይጠይቅ ትውልድ በእርግጥ የአድዋ በዓል ዕለት አንዳች ነገር የማለት ሞራል አለውን? የአድዋ መንፈስ የሌለው ትውልድ ስለዚያ ግዙፍ ውሎ የመናገር ድፍረቱንስ ከወዴት ሊያገኝ ይችላል? ይህች የዘንድሯ ኢትዮጵያ ከ60 ኪሎ ሜትር በላይ ምዕራባዊ ግዛቷን ለሱዳን አስረክባ ደም የተከፈለበትን የሰሜን ኢትዮጵያን 51 ቀበሌ ለኤርትራ ጠርታ ሰጥታ አንድን ወረዳ ከነዋና ከተማው ለደቡብ ሱዳን አቀብላ የአድዋን በዓል በአዲስ አበባ መደገስ ምንን ያሳምንላታል? እንዲህ ባለ መልኩ በአገር ሉዓላዊነት ላይ ከተሳለቁ በኋላ ስለ አድዋ የነጻነት ተጋድሎ ማውራት በእነዚያ ሰማዕታት መቃብር ላይ መጨፈር አይሆንምን? ለእነዚህ ሁሉ ግን የዘመኑ የአገሪቱ መሪ አጭር ምላሽ አላቸው። ድሃ ሕዝብ ነጻነት የለውም። ብልጽግና ካልመጣ ድሃ ሀገር ደግሞ ስለ መብት ሊያወራ አይችልም። ስንዴ እየለመነ ግዴሎትም ክቡር ጠቅላይ ሚኒስትር የአድዋ ጀግኖች አንድ ነፍሳቸውን የሰውት ለዕለት ጉርሳቸው ስኬት አልነበረም። ስንዴና ዘይት መብላትና መጠጣት ከነጻነትም ጋር አይገናኝም። የኢትዮጵያ ሀገራዊ ነጻነትና ሉዓላዊነት በደምና አጥንት ሲከበር የቆየ እንጂ እርስዎ እንዳሉት ከሆድ ጋር የሚገናኝ አልነበረም። ድሃ ነንና ነጻነት አይገባንም ያላለ ህዝብ የትውልድ የመኩሪያና የአገር መመኪያ የሆነን ድል እንደሚያመጣ አድዋ ምስክር ነው ወዘተ የሚለውን ሙግት መዘርዘር አገር ማለት የ4 ኪሎ ቤተ መንግስትና ብሔራዊ ባንክ ለሚመስሉት አገዛዝ እርባና የለውም። አንድ እውነት ግን አለ። ብልጽግና ስልጣን ይዞ አገራዊ ውርደትንና ብሔራዊ መደፈርን እስኪያመጣ ድረስ ከ120 ዓመታት በላይ የአድዋ በዓል በኢትዮጵያ ካላንደር ተዘግቶ ሲከበር የአገሪቱ ሉዓላዊ ግዛትም የተከበረ ህዝቦቿም የታፈሩ ነበሩ። የአድዋ በዓል በተከበረባቸው ዘመናት ሁሉ አንድም ጊዜ ወራሪ አገር ከኢትዮጵያ ግዛት ላይ አንዲት ጋት መሬቱ ወስዶ አያውቅም። በአራቱም አቅጣጫ የአድዋ በዓል ደብዝዞም ሆነ ደምቆ በተከበረባቸው የካቲቶች አንድም ቀን በየትኛውም አካባቢ ግዛቷን የያዘ ህዝቧን የወረረና ያፈናቀለ አንድም የውጭ ሰራዊት በምድሯ ላይ አልነበረም። አንድም መንግስት የካቲቱን አድዋ ሲያከብር ጎረቤቱን ጠርቶ ህዝቡ ላይ ማዕታ አውርዶ አያውቅም። አገሩን ለምዕራባውያን ዓለም ባንክና አይኤምኤፍ ሸጦ የሚያውቅ የኢትዮጵያ መንግስት
ከብልጽግና በፊት በአድዋ በዓል ሰሞን የለም። አሁን ግን ከአርማጭሆ እስከ ዛላምበሳ ከኢሮብ እስከ ምድረገነት የውጭ ሀገር ሰራዊት የሚርመሰመስባቸው ምስራቅ ኢትዮጵያንና ደቡብ ምስራቅ ኢትዮጵያንም እንዲሁ የሚያደርግባቸው ኢትዮጵያንን የሚገድልባቸው የሚያስርብባቸውና የሚያፈናቅልባቸው የሱሪ ወረዳ ዜጎችን ጠቅልሎ የሚወስዳቸው ሆነው መሃል ኢትዮጵያ ግን ስለ አድዋ የነጻነት ገድል ሊዘምር ያምረዋል። ዛሬ አገሪቱን እየቆረሰ ያደለው አገዛዝ አመራሮች መካከል አንዱ የሆኑት ባጫ ደበሌም እኛ ሱዳንን ሳይሆን ትግራይን እንወጋለን፣ ቅድሚያ የምንሰጠው እሱን ነው ማለታቸው ሰዎቹ ለአገር ያላቸውን ስሜት ቁልጭ አድርጎ ከሚያሳዩ አጋጣሚዎች መካከል አንዱ ነው። የኦህዴድ ብልጽግና እንዲህ ያለ ነው። መንግስታችን ውሳኔ ወስኖ ከሱዳን ጋር ተዋጉ የሚል ነገር ትዕዛዝ የለም። ሁለተኛ ደግሞ እኛ የያዝነው ውጊያ አለ። ሁሉንም ድስት ጥደህ አንዱንም ሳታማስል ሊያርብህ አይገባም። ስለዚህ የትኛውን ላስቀድም መባል አለበት። ፎከሳችንን ወይም ደግሞ ትኩረታችንን አድርገን ያለነው ይሄ የውስጥ ባንዳ ላይ ነው። እንዲህ ያሉ ሰዎች የሚመሯት ኢትዮጵያ ነች እንግዲህ ስለ አድዋ በዓል ልትናገር የሚዳዳት። ምርኮኞች ባንዳ ሲሆኑ የመጀመሪያቸው ባይሆንም በዚህ ልክ በአገራቸው ሕልውና ላይ መንግስታዊ ስልጣናቸውን ይዘው የዘመቱት አፍሪካዊ የኦህዴድ የፖለቲካ ጃንደረባዎች ብቻ ሳይሆኑ አይቀሩም። በአድዋ ተራሮች ላይ ለአገር ሉዓላዊነት ከተዋደቁት በላይ አዲስ አበባ ላይ በአድዋ ስም አዳራሽ ገንብቻለሁ የሚለው መንግስት ከባለ ታሪኮቹ በላይ ዘክሩኝ እያለ ነው። የአፄ ምኒልክን ፎቶግራፍ አንስቶ የባልቻ አባ ነፍሶ ጎን ላይ ራሱን ጠቅላይ ሚኒስትር አብይን እንዲሰቀሉለት ያደረገ አገዛዝ ከዚህ በፊት አልታየም። አገሩን በሁሉም ግንባር ማስወረሩ፣ በሰማይም በምድርም ማስጠቃቱ አላረካ ብሎት ኢኮኖሚውን ሸጦ መግባቱ ሳይበቃ ሌሎችን በባንዳነት እየከሰሰ ከአድዋ ሟቾች ይልቅ የእኔ አዳራሽ ይወደስ እያለ ነው። አድዋ አርበኞችም ባንዳዎችም የተከሰቱበት ውሎ ነበር። የአድዋን ድል የመራው መንግስት ግን ባንዳ ስላልነበር በደሙ ማህተም ያሳካው ገድል ለትውልድ ተርፏል። በእርግጥ ጣሊያን በመንግስት ውስጥ ባንዳ ያሰርግ ነበር እንጂ እንዳለ መንግስቱ በጠቅላላ ባንዳ ሆኖ አልተገዛለትም ነበር። የብልጽግና መንግስት ግን እንዳለ ባንዳ ሆኖ አገሩን ለጎረቤቶቹ ቆራርሶ ኢኮኖሚን ለአይኤምኤፍ ሰጥቶ ሌሎችን በባንዳነት ሊፈርጅ የሚታትረው ስሙን ለሌላ ሊያወርስ የሚደክም ሆኗል። ጎረቤቶቹን እየጠራ ግዛት የሚያስወስድ ህዝብን የሚያስጠቃ ለአሜሪካ እሰልል ነበርም ብሎ አፉን ሞልቶ የሚናገር የኤርትራ የውጭ ጉዳይ ሚኒስትር ነኝ ብሎ በኩራት የሚተርክ በካይሮ ቤተ መንግስት የአገርን ጥቅም አሳልፎ ለመስጠት በቃሉ መሃል ላይ የፈጸመ መሪና መንግስት ስለ ሌሎች ባንዳነት ሊያወራ ይችላልን? ከቶ የጣሊያን ባንዶችስ ቢሳካላቸው ኖሮ ከዚህ በላይ ምን ያደርጉ ነበር? እነዚህን ጥያቄዎች የማይመልሱት መንግስታዊ ባንዳዎች ኩራት መስሏቸው እንዲህ ይላሉ። ባለፉት ዓመታት ከየትኛውም ጎረቤት ሀገር ጋር አልተታኮስንም። ከብልጽግና በፊት ኢህአደግ በ1983-84 መንግስት ከሆነ በኋላ በ5-6 ዓመታት ውስጥ በርካታ ውጊያዎች ከሁሉም ጎረቤቶቻችን በሚባል ደረጃ አድርጓል። ብታምኑም ባታምኑም ባለፉት 6 ዓመታት ከአንድም ጎረቤቶቻችን ጋር ከቃላት ጦርነት ያለፈ አንዲት ጥይት አልተቀያየርንም። ኢህአዴግ ከሁሉም ጎረቤቶቹ ጋር ተዋግቷል የሚለውን አብይ አህመዳዊ ቅጥፈት እንለፈውና አንዲትም ጥይት አልተኮስንም ባሏት ነገር ላይ ትኩረት እናደርግ። ባለፉት 7 ዓመታት የኢትዮጵያ ጎረቤት ሆኖ ኢትዮጵያ ውስጥ ገብቶ ያልተዋጋ የለም። ሁሉም ጎረቤቶች መጠኑ ቢለያይም ጦራቸው አቅዶም ተጋብዞም በኢትዮጵያ ውስጥ ገብቶ ጥቃት ፈጽሞ ገብቶ ቀርቷል፣ አሊያም ጥቃቱን አድርሶ ወጥቷል። ይህንን መከላከል የሚጠበቅበትን መንግስት የሚመሩት ጠቅላይ ሚኒስትሩ ግን አገርን ለመከላከል አንድም ጥይት አልተኮስንም ብለው በኩራት ይናገራሉ። በእርግጥ እሳቸው ከዚህ በተጨማሪም የሚያኮራቸው ተግባር ከኢትዮጵያ ጠላቶች ጋር መተባበርና ለኢትዮጵያ ባላንጣዎች መሰለል እንደሆነ የአሜሪካ ሰላይ ነበርኩ ባሉ ጊዜ ደምድመው ነግረው አብቅተዋል። አሳዛኙ ነገር በደምና አጥንት በተከበረች ሀገር ላይ መሪ ሆነው መቀመጣቸውና ያንን የአድዋ ድል ያመጣ መንግስት ጦርነቱን በመራበት ቤተ መንግስት ውስጥ መቀመጣቸው ነው የሚለውም ልክ ነው። አድዋ ዛሬ ናት የሚል ስንኝ ተጽፎ ሙዚቃ እንዲሆን ምክንያት የሆኑት የዚያ ዘመን ሰዎች 1000 ኪሎ ሜትሮችን አቆራርጠው አድዋ ሲዘምቱ ነፃነትና ሉዓላዊነት ለድሃ አገርም ይገባል ብለው አምነው ነበር። ለአንድ ንጉሥ ስልጣን መጠናከር አሊያም ለአንድ ቡድን ልዩ ጥቅም ብለውም አልነበረም። የአገር ክብር ከብቷቸው ምትክ የሌለው ነፍሳቸውን አስይዘው ዘምተዋል። ዘምተውም የአገር ሉዓላዊነት በደምና በአጥንት አቆይተዋል። እዚህ ጋር በ2010 ክረምት የተፈጸመን አንድ ሁነት እናስታውስ። በዚያ የመደመር መንፈስ ውስጥ የነበረችው የዚያች ሰሞኗ ኢትዮጵያ በ2010 መገባደጃ ላይ የዩኒቨርሲቲ ፕሮፌሰሮቿን በቤተ መንግስት ሰበሰበች። የወቅቱ የአገሪቱ የፖለቲካ ስበት ማዕከል ጠቅላይ ሚኒስትር አብይ
ከፊት ተቀምጠዋል። ገጣሚና ፊልም ሰሪዎችንም ስለ ፊልም አጻጻፍና ስንኝ አሰናኘት፣ ሚኒስትሮቻቸውን ስለ ተቋም መሪነት፣ ጄኔራሎችን ስለ ጦር መሪነት ያስተምሩ ነበርና የዩኒቨርሲቲ ፕሮፌሰሮችንም ስለ መምህርነት ሊሰለጥኑ በጠቅላይ ሚኒስትሩ ተጋብዘው ከምኒልክ ቤተ መንግሥት ግቢ ተገኙ። ጠቅላይ ሚኒስትሩም እንደተለመደው በብዙ ጉዳዮች ላይ ተናገሩ። የታሪክም፣ የሳይንስም፣ የሕግም፣ የፍልስፍናም፣ የፖለቲካም፣ የሂሳብም፣ የጥበብም ፕሮፌሰሮቹ ደግሞ የጠቅላይ ሚኒስትሩን ቃላት ተከትለው ያጨበጭባሉ። አብይ ንግግራቸውን ቀጠሉና ድሃ ሀገር ሉዓላዊነት የለውም አሉ። ኢትዮጵያም ሉዓላዊነት የማይገባት ድሃ ሀገር፣ ክብር የማይገባት መናጤ መሆኗን የሚያስረዳ ንግግርም አስከተሉ። ይህኔ ስለ ሉዓላዊነት ያስተማረ፣ ስለ አገርና መንግሥት ክብር ተመራመርኩ ያለ፣ ስራዬ ማሰብና ማሳሰብ ነው ሲል የኖረ ፕሮፌሰር ሁሉ የእሳቸውን ንግግር ተከትሎ አጨበጨበ። በድጋሚ አጨበጨበ። ድሃ ሀገር ሉዓላዊነት የለውም የሚለው ቃል የፕሮፌሰሮቹ ጭብጨባ አጅቦት በአዳራሹ አስተጋባ። ክቡርነቱ ሆይ ድሃማ ሉዓላዊነት አሳምሯለው፣ ለዚያውም ሰልጥኖና ታጥቆ የመጣን ቅኝ ገዢ ኃይል ለመፋለም 1000 ኪሎ ሜትሮችን በእግር የሚያስጉዝ ተጉዞም በአጥንቱ ድቃቅ ላይ በደሙ ማህተም የሚጽፈው እንደ አድዋ ያለ ሉዓላዊነት አለው ያላቸው የለም። የግዛትንም የፖሊሲንም ነፃነት ለማስከበር ሲባል አንድ ትውልድ ዋጋ የሚከፍልበት ባለባበስና በምግቡ አይነት ሳይሆን ረሃብ ባጠወለገው ገጽታ ጀግንነትን በሞላው ልብ ተጋድሎ የሚያደርግበት ሉዓላዊነት አለ። What is sovereignty in the United Nations Charter? እንደ አውሮፓውያን አቆጣጠር በ2005 የተባበሩት መንግስታት ባስተላለፈው ውሳኔ ሉዓላዊነትን እንደገና በይኖት አገራት የየራሳቸውን ሕዝብ ከዘር ማጥፋት ወይም ጄኖሳይድ፣ የጦር ወንጀልና የዘር ማጽዳት እንዲሁም በሰብአዊነት ላይ ከሚፈጸም ወንጀል መከላከል ማለት በዚህ አገር ሉዓላዊነት እንዲከበር ማድረግ ነው ብሎ በይኗል። ይህ ካልሆነ ግን የአገር ሉዓላዊነቱ ተጥሷልም ብሏል። በዚህ መመዘኛ የብልጽግናው አገዛዝ ብቻውን ሳይሆን ጎረቤቶቹንም ጭምር ጠርቶ የጦር ወንጀል፣ የዘር ማጽዳትና በሰብአዊነት ላይ ወንጀል መፈጸሙን ራሱ የተባበሩት መንግስታት ባደረገው ምርመራ አጋልጧል። ይህም የኢትዮጵያ ሉዓላዊነትን የጣሰውና ያስጣሰው ባንዳው ስብስብ የብልጽግናው መንግስት ነው የሚለውን ትርጓሜ ይሰጠናል። የፖለቲካ ሳይንቲስቶች አንድ አገር ለመባል 3 መሰረታዊ ነገሮች እንደሚያስፈልጉት ከስምምነት ከደረሱ ቆይተዋል። ሉዓላዊ የሆነ አካባቢ ማለትም ሶቨሬኒቲ ኦቨር ኤ ጂኦግራፊክ ኤሪያ፣ ቋሚና በቀጣይነት የሚኖር ህዝብ ወይም ሃቪንግ ኤ ፐርማነንት ፖፑሌሽን እና የሚታወቅ የግዛት ክልል ዲፋይንድ ቴሪቶሪ ያለው አገር የመባል ትርጓሜን ያሟላል ይላሉ። ይሁን እንጂ የአሁኗ ኢትዮጵያ በእነዚህ መመዘኛዎች የአገርነት ትርጓሜዋን ለማጣትም ምንም ያልቀራት እንደሆነች መናገር ይቻላል። ሉዓላዊ ግዛቷንና የሚታወቀውን ካርታዋን ቆርሶ ለኤርትራና ለሱዳን እንድትወስደው አድርጓታል። ኢትዮጵያንን ብለው በቋሚነትና በቀጣይነት ይኖሩ የነበሩ ህዝቦቿ በወራሪ የኤርትራ፣ የሱዳን፣ የደቡብ ሱዳን ሰራዊት እየተገደሉና እየተፈናቀሉ ናቸው። ስለዚህ ህዝቧም ሆነ ግዛቷ ሉዓላዊ ያልሆነው ኢትዮጵያ አገር ለመባል ማሟላት ያለባት ትርጓሜ እየተሸረሸረባት ሄዷል። ኢትዮጵያም ከመወረሯ በተጨማሪ የጎረቤት ሀገር ሰላዮች የሚርመሰመሱባት፣ IMF እና የዓለም ባንክ ይህንን ሽጪ ያኛውንም ለውጪ የሚሏት ሉዓላዊ ሀገር ሊኖረው የሚገባውን አብዛኛውን ነገሯን ያጣች ሆናለች። ከዚያም 130ኛውንና ሉዓላዊነትን በደም ያተመውን የአድዋን በዓል አከብራለሁ ብላ ድግስ ላይ ደፋ ቀና እያለች ነው። የዚያ ዘመን መሪዎችና ህዝብ የአገራቸውን ጠላት በሚገባ ተረድተው የሉዓላዊነት ምስጢርም ተገንዝበውት ድሃም አገር ሉዓላዊነት ይገባዋል ብለው ህዝቡንም በዚያ አጀንዳ ዙሪያ አሰባስበው በአድዋ ላይ የተደረገውን ዘመቻ በትውልድ ተሻጋሪ ድል አጠናቀውታል። የዘመናችን ገዢዎች የሚመሯት ኢትዮጵያ ግን ከመተማ እስከ እንዳባ ገሪማ፣ ከእምባሴኔቱ እስከ ሰሎዳ፣ ከአርማጭሆ እስከ ባድመ በወራሪና በተቀጣሪ ሰራዊት የቆሰሉ አካሎች፣ ያዘኑ ልቦች የሞሉባት ነች። ያኔው የውጭ ወረራ በሉዓላዊነት ላይ የተቃጣ እንጂ በስልጣን ላይ የተደገነ አልነበረምና ከንጉሱ እስከ ሚስቱ፣ ከመሪው እስከ ሰራዊቱ ዘምቶ አገሩን ታድጓል። ዘመቻው በግልጽ በተቀመጠና በተተነተነ ችግር ላይ የተመሰረተ እንጂ በተራ ፕሮፓጋንዳ የታጀበ አልነበረምና ያለ ደሞዝና ልዩ ድጋፍ ክተት ሲባል ታዞ ሄዶ ሞቷል። ዛሬ ግን ሰሜንና ደቡብን ምስራቅና ምዕራቡንም እየጠራ ላስገባቸው ለወራሪዎች አስረክቦ አስረሽ ምችው እያለ ነው። በምናብ ጉዞ አድዋ ዛሬ ናት፣ አድዋ ትናንት ያለችው ድምፃዊትም ዘንድሮ የሆነውን ሁሉ ባየች ጊዜ ዛሬስ አድዋ የለም ትናንት እንጂ ብትል የምትሳሳት አይደለችም። መልካም በዓል፣ እንኳን አደረሳችሁ።